የሚቀርብላችሁ የማህበረ ትጋት ድምጽ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቤተ ክርስቲያን ከመስከረም 1 እስከ መስከረም 7 ያለው ጊዜ ዘመነ ዮሐንስ ይባላል። ሳምንቱ የቅዱስ ዮሐንስ መጥምቅ ሕይወቱ፣ ትምህርቱና ምስክርነቱ የሚታሰቡበት ነው። የቅዱስ ዮሐንስ መጥምቅ ልደትና እድገት ቅዱስ ሉቃስ በወንጌሉ ምዕራፍ 1 ላይ በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክህነት ምድብ የሆነ ዘካርያስ የሚባል አንድ ካህን ነበር። ሚስቱ ኤልሳቤጥም ከአሮን ወገን ነበረች። ሁለቱም የጌታን ትእዛዝና ሥርዓት ሁሉ ጠብቀው ያለ ነቀፋ የሚኖሩ በእግዚአብሔር ፊት ጻድቃን ነበሩ። ይሁን እንጂ ኤልሳቤጥ መካን በመሆኗ ልጅ አልነበራቸውም በማለት የቅዱስ ዮሐንስን እናትና አባት ያስተዋውቀናል። የሉቃስ ወንጌል ምዕራፍ 1 ከቁጥር 5 እስከ 7። ሰላም ጤና ይስጥልን ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እንደምን ሰነበታችሁ? የእግዚአብሔር ሰላም በያለንበት ከሁላችን ጋር ይሁን፣ አሜን። ይህ በዕለተ ረቡዕ ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ የዜና መርሃ ግብራችን ነው። በዛሬ የዜና አተታችን መስከረም 2 መጥምቀ መለኮት ቅዱስ ዮሐንስ ለምን ይከበራል በሚል ይዘንላችሁ ቀርበናል። ከዜናው ጋር አብረናችሁ ቆይታ የምናደርገው እኔ ወንድማችሁ ፍስሐ ገብረ ሚካኤልና እህታችን ሸዋርክሽ እህተ ማርያም በጋራ በመሆን ነው። እስከ መርሃ ግብራችን ፍጻሜ አብራችን እንድትቆዩ እየጋበዝኩ ወደ ዝርዝር ዜናው አልፋለሁ። በመጽሐፈ ዜና መዋዕል ምዕራፍ 23 እና 24 ላይ ንጉሥ እስራኤል ዳዊት ሸምግሎ መንግስቱን ለልጁ ለሰሎሞን ሲያስረክብ በዘመኑ የነበሩትን ካህናት ሌዋውያንና የአሮን ልጆች አስቆጥሮ በዕጣ በተለያዩ የአገልግሎት ምድቦች በየነገዳቸው መድቦ በዕጣ አገልግሎት መርሃ ግብር አውጥቶላቸው ነበር። የአብያ የካህናት ምድብ ከእነዚህ አንዱ ነበር። ብስራተ ቅዱስ ዮሐንስ ካህኑ ዘካርያስና ቅድስት ኤልሳቤጥ ልጅ እንዲሰጣቸው እግዚአብሔርን ዘወትር በጸሎት ይጠይቁ ነበር። አንድ ቀን ዘካርያስ እንደ ብሉይ ኪዳኑ ሥርዓት ዘጸአት ምዕራፍ 30 ከቁጥር 6 እስከ 8 ወደ ቤተ መቅደስ ገብቶ ዕጣን የማጠን ተራ ደርሶት ዕጣ ወጥቶለት ወደ ቤተ መቅደስ ሲገባ መልአክ ከእግዚአብሔር ከዕጣን መስዋዕት ማቅረቢያው በስተቀኝ ቆሞ ታየው። ዘካርያስም ባየው ጊዜ በፍርሃት ተዋጠ። መልአኩ ግን ዘካርያስ ሆይ አትፍራ፣ ጸሎትህ ተሰምቷል። ሚስትህ ኤልሳቤጥ ወንድ ልጅ ትወልድልሃለች፣ ስሙንም ዮሐንስ ትለዋለህ። በእርሱ ተድላና ደስታ ታገኛለህ፣ ብዙዎችም በእርሱ መወለድ ደስ ይላቸዋል፣ በጌታ ፊት ታላቅ ይሆናልና በማለት በሥርዓት ከነገረው በኋላ ስለሚወለደው ልጅም 4 ነገሮችን ነገረው። የሉቃስ ወንጌል ምዕራፍ 1 ከቁጥር 13 እስከ 17። የወይን ጠጅም ሆነ ሌላ የሚያሰክር መጠጥ አይጠጣም። በብሉይ ኪዳን ናዝራዊ ለመሆንና እግዚአብሔርን ለማገልገል ከተለዩ በኋላ ዘኍልቍ ምዕራፍ 6 ከቁጥር 1 እስከ 4 የሚያሰክር ነገር መጠጣት ክልክል ነበር። የእግዚአብሔር መልአክ ለሶምሶን እናት ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ እንግዲህ ተጠንቀቂ፣ የወይን ጠጅም ሆነ ሌላ የሚያሰክር መጠጥ እንዳትጠጪ፣ በልጁም ራስ ላይ ምላጭ አይድረስበት፣ ልጁ ከእናቱ ማኅፀን ጀምሮ ናዝራዊ በመሆን ለእግዚአብሔር የተለየ ይሆናልና። መጽሐፈ መሳፍንት ምዕራፍ 3 ከቁጥር 3 እስከ 5 እንዳላት ማለት ነው። ቅዱስ ዮሐንስም ለእግዚአብሔር አገልግሎት ተለይቷልና የሚያሰክር ነገር አይጠጣም። በእናቱ ማኅፀን ሳለ በመንፈስ ቅዱስ ይሞላል። ከእስራኤል ወገን ብዙዎችን ወደ ጌታ ወደ አምላካቸው ይመልሳል። ለጌታ የሚገባ ሕዝብ ለማዘጋጀት በኤልያስ መንፈስና ኃይል በጌታ ፊት ይሄዳል። ዘካርያስ ይህንን ከመልአኩ በሰማበት ወቅት እርሱ ሸምግሎ ሚስቱም አርጅታና የመውለጃዋ ዕድሜዋ አልፎ በዚያ ላይ መካን ነበረችና ይህን በምን አውቃለሁ? እኔ ሽማግሌ ነኝ፣ ሚስቴም በዕድሜዋ ገፍታለች በማለት ጥርጣሬውን በጥያቄ መልክ አቀረበ። በዚህን ጊዜ መልአኩ እንዲህ አለው፣
እኔ በእግዚአብሔር ፊት የምቆመው ገብርኤል ነኝ። ይህን ነግርህና ይህንም የምስራች አመጣልህ ዘንድ ተልኬአለሁ። እነሆ ጊዜውን ጠብቆ የሚፈጸመውን ቃሌን ስላላመንህ ይህ እስከሚፈጸምበት ቀን ድረስ ዲዳ ትሆናለህ፣ መናገርም አትችልም። በዚህም መሰረት ዘካርያስ አገልግሎቱን ፈጽሞ ሲወጣ መስማትም ሆነ መናገር አልቻለም ነበር። መልአኩ እንደነገረውም ሚስቱ ኤልሳቤጥ ጸነሰች። ይህ ከሆነ ከ6 ወር በኋላ የቅዱስ ዮሐንስን መጸነስ ለዮሐንስ ያበሰረው መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ እመቤታችን ቅድስት ድንግል ማርያምን እንዲያበስር ተላከ። መልአኩም እመቤታችን ወዳለችበት ገብቶ እጅ እየነሳ ሰላም ላንቺ ይሁን፣ እግዚአብሔር ከአንቺ ጋር ነው፣ ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ በእግዚአብሔር ፊት ሞገስን አግኝተሻል እያለ ካመሰገናት በኋላ እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትዪዋለሽ፣ እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል፣ ለመንግስቱም ፍጻሜ የለውም በማለት አምላክን ጸንሳ እንደምትወልድ አበሰራት። እርሷም መልሳ እኔ ወንድ ስለማላውቅ ይህ እንዴት ይሆናል ስትል መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። እነሆ ዘመድሽ ኤልሳቤጥም በእርጅናዋ ወራት ወንድ ልጅ ጸንሳለች፣ መካን የተባለችውም 6ኛ ወሯን ይዛለች፣ ለእግዚአብሔር የሚሳነው ነገር የለምና አላት። እመቤታችንም እነሆ እኔ ለእግዚአብሔር ባሪያው ነኝ፣ እንደ ቃልህ ይሁንልኝ አለች። በዚህች ቅጽበትም እግዚአብሔር ወልድ በተለየ አካሉ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በማኅፀኗ ተጸነሰ፣ ተዋሃደ። እመቤታችንም መልአኩ ስለ ኤልሳቤጥ የነገራትን ለማየት በዚያን ሰሞን ፈጥና ወደ ኤልሳቤጥ ሄደች። ወደ ዘካርያስም ቤት ገብታ ለኤልሳቤጥ ሰላምታ ስታቀርብላት እጅግ የሚያስደንቅ ነገር ተከሰተ። ኤልሳቤጥ የእመቤታችንን ሰላምታ በሰማች ጊዜ በማኅፀኗ ያለው ጽንስ ዘለለ። ኤልሳቤጥም በመንፈስ ቅዱስ ተሞልታ ድምጿን ከፍ አድርጋ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? እነሆ የሰላምታሽ ድምፅ በጆሮዬ በመጣ ጊዜ ጽንሱ በማኅፀኔ በደስታ ዘሏልና። ብፁዕ ወቅዱስ አቡነ ሽኖዳ ይህንን አስመልክተው ባስተማሩት ትምህርት እንዲህ ብለዋል። ይህንን ታሪክ ሳስበው 2 ነገሮች ጥያቄ ይሆንብኛል። የመጀመሪያው ጽንሱ እንዴት በደስታ ሊዘል ቻለ የሚለው ሲሆን፣ ሁለተኛው ደግሞ እሷስ ቢሆን የዘለለው በደስታ መሆኑን እንዴት አወቀች የሚለው ነው። ነገሩ የመንፈስ ቅዱስ መሆኑን ስረዳ ግን እጹብ ብዬ አድንቄ ጥያቄን አቆማለሁ ብለዋል። ውድ አድማጮቻችን፣ ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች እነሆ ዘገባችን እንደቀጠለ ነው። ቀጣዩን ዘገባ እህታችን ሸዋደከሽ ማርያም ታቀርብልናለች። በድጋሚ አብራችሁን ቆዩ። ጌታችን መድኃኒታችን ኢየሱስ ክርስቶስ አብርሃም ልጁን ይስሐቅን መስዋዕት አድርጎ ባቀረበለት የተፈጸመውን ሲናገር አብርሃም ቀኔን ለማየት ተስፋ በማድረግ ተደሰተ፣ አየም፣ ሐሴትም አደረገ ብሏል። የዮሐንስ ወንጌል ምዕራፍ 8 ከቁጥር 56። በዚህ ዕለት የተፈጸመውም የሆነው ቅዱስ ዮሐንስ ነቢያት በሙሉ ተስፋ ያደርጉት የነበረውን የጌታን ቀን የእግዚአብሔርን ሰው መሆን በማህፀን ሆኖ ተመለከተና ፈጽሞ ተደሰተ። ያደረገውን ነገርም የናፈቀውን ሰው ያገኘ ሕፃን ሮጦ ወደዚያ ሰው እንደሚሄደው ያለ ነው። ቅዱስ ያሬድ ደግሞ በድጓው አእሚሮ እምከርሰ እሙ ሰገደ ወልደ መካን ለወልደ ድንግል፣ ገና በእናቱ ማህፀን ሳለ አውቆ የመካኒቱን የኤልሳቤጥ ልጅ ለድንግሊቱ ለእመቤታችን ልጅ ሰገደ ይላል። ኤልሳቤጥ የመውለጃዋ ቀን ደረሰ፣ ወንድ ልጅ ወለደች።
በ8ኛውም ቀን ጎረቤቶቿና ዘመዶቿ ሕፃኑን ሊገርዙት መጡ። በአባቱም ስም ዘካርያስ ሊሉት ፈለጉ። እናቱ ግን ለዘካርያስ በቤተ መቅደስ የሕፃኑን ስም ዮሐንስ ይባላል ብሎ ያናገረ በመልአኩ በቅዱስ ገብርኤል አማካኝነት መንፈስ ቅዱስ ገልጦላት ዮሐንስ መባል አለበት አለች። ዘካርያስን ለልጁ ምን ስም ሊያወጣለት እንደሚፈልግ ሲጠይቁት መጻፊያ ሰሌዳ እንዲሰጡት ጠይቆ ስም ዮሐንስ ነው ብሎ ጻፈ። ወዲያውም አንደበቱ ተፈታ። እግዚአብሔርንም እያመሰገነ ይናገር ጀመር። በዚህም ምክንያት ጎረቤቶቹ ሁሉ በፍርሃት ተመሉ። ነገሩም በይሁዳ አውራጃ ሁሉ ተወራ። የሰሙትም ሁሉ የሕፃን ምን ይሆን እያሉ በመገረም ጠየቁ። ካህኑ ዘካርያስን በመንፈስ ቅዱስ ተመልቶ ስለ ሕፃኑ ስለ ቅዱስ ዮሐንስ ትንቢት ተናገረ። የሉቃስ ወንጌል ምዕራፍ 1 ከቁጥር 67 እስከ 79። የእስራኤል ጌታ አምላክ ይባረክ፣ ጎብኝቶ ለሕዝቡ ቤዛ አድርጓልና ከጥንት ጀምሮ በነበሩት በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድን አስነስቷልና ብሎ ዘመነ ስጋዊ መድረስን ከተናገረ በኋላ ሕፃኑን በተመለከተ ደግሞም አንተ ሕፃን ሆይ የልዑል ነቢይ ትባላለህ፣ መንገዱን ልትጠርግ በጌታ ፊት ትሄዳለህና እንደዚሁም የኃጢአታቸው ስርየት የሆነውን የመዳን ዕውቀት ለሕዝቡ ትሰጣለህ በማለት ቅዱስ ዮሐንስ የጌታችን የመድኃኒታችን የኢየሱስ ክርስቶስ መንገድ ጠራጊ እንደሚሆን ማለትም ከእርሱ ቀድሞ የሕዝቡ ልብ ጌታችንንና ትምህርቱን እንዲቀበል የሚያዘጋጅ ትምህርት እንደሚያስተምር ተናገረ። የቅዱስ ዮሐንስ መንገድ ጠራጊነት በቅዱስ ገብርኤልና በአባቱ በዘካርያስ ብቻ ሳይሆን በሌሎች ነቢያትም ትንቢት የተነገረለት ነበር። ነብዩ ኢሳይያስ የአዋጅ ነጋሪ ድምፅ እንዲህ ይላል፣ የእግዚአብሔርን መንገድ በምድረ በዳ አዘጋጁ። ትንቢተ ኢሳይያስ ምዕራፍ 40 ከቁጥር 3 በማለት ተናግሮ ነበር። ነብዩ ሚልክያስ ደግሞ እንዲህ ብሎ ነበር፣ እነሆ በፊቴ መንገድ እንዲያዘጋጅ መልእክተኛዬን እልካለሁ። እነሆ ታላቁና የሚያስፈራው የእግዚአብሔር ቀን ከመምጣቱ በፊት ነብዩ ኤልያስን እልክላችኋለሁ። እርሱ የአባቶችን ልብ ወደ ልጆች የልጆቹንም ልብ ወደ አባቶች ይመልሳል። ትንቢተ ሚልክያስ ምዕራፍ 3 ከቁጥር 1፣ ትንቢተ ሚልክያስ ምዕራፍ 4 ከቁጥር 5 እስከ 6። የቅዱስ ሉቃስ ወንጌል ሕፃኑም አደገ፣ በመንፈስም ጠነከረ፣ ለእስራኤልም ሕዝብ በይፋ እስከታየበት ቀን ድረስ በበረሃ ኖረ። የሉቃስ ወንጌል ምዕራፍ 1 ቁጥር 80 ከማለት ውጪ ወደ በረሃ ስለሄደበት ምክንያትና ስለ አስተዳደጉ ዝርዝር ነገሮችን አይነግረንም። ሌላውን የምናገኘው ከትውፊትና ከአዋልድ መጽሐፍት ነው። ሄሮድስ ሕፃናትን ሲያስጨፈጭፍ እናቱ ኤልሳቤጥ የልጇን ሕይወት ለማትረፍ ይዛው ወደ ግብጽ በረሃዎች ተሰዳለች። በዚያም በስደት ሳሉ እናቱ በመሞቷ በፈቃደ እግዚአብሔር ቶራ የተባለችን እንስሳ ጡት እየጠባ በገዳም እንዳደገ የወንጌል አንድምታችን ያስረዳል። ቅዱስ ያሬድ በድጓው ዮሐንስ ምስለ ቶራት በገዳም ልህቀ፣ ዮሐንስ ከቶራዎች ጋር በገዳም አደገ ይላል። የቅዱስ ዮሐንስ ልብሱ የግመል ጠጉር ነበር፣ ወገቡም የጠፍር መታጠቂያ ነበር። ምግቡም አንበጣና የበረሃ ማር ነበር። የማቴዎስ ወንጌል ምዕራፍ 4 ቁጥር 3። ቅዱስ ዮሐንስ አፈወርቅ ስለዚህ ሲያስተምር በበረሃ ውስጥ እየኖረ ከጸጉር የተሰራ ልብስና መታጠቂያ ከየት አመጣ ብለን እንጠይቅ ይሆን? ይህንን እንደ ችግር የምናየው ከሆነ ሌሎች ብዙ ነገሮችም መጠየቅ ይኖርብናል። እንዴት በክረምቶችና በበጋው ሙቀት በበረሃ ውስጥ መኖር ቻለ? ያውም በለጋ እድሜውና በማይችል ሰውነቱ። ሌሎችም ብዙ ጥያቄዎች አሉ። ስለዚህ ጥያቄያችንን አቁመን የእግዚአብሔርን ድንቅ ስራ ወደ ማድነቅ ብንሄድ ይሻለናል ይላል። ቅዱስ ዮሐንስ እንዲህ ያለ የትምህርት ኑሮ በመኖሩ ምክንያት ጌታችንም ዮሐንስ ሳይበላና ሳይጠጣ መጣ ብሎታል። የማቴዎስ ወንጌል ምዕራፍ 11 ቁጥር 18። ቅዱስ ዮሐንስ በበረሃ ለ30 ዓመታት ከቆየ በኋላ በይሁዳ ምድረ በዳ እየሰበከ መጣ። ስብከቱም መንግስተ ሰማያት ቀርባለችና ንስሐ ግቡ የሚል ነበር። የማቴዎስ ወንጌል ምዕራፍ 3 ከቁጥር 1 እስከ 2።
ውድ ክብሯን አድማጮቻችን ትጋት የአባታችን የአባ ዮሐንስ የመንፈስ ቅዱስ ፍሬዎች የተዋህዶ ልጆች ሆይ እነሆ መስከረም 2 መጥምቀ መለኮት ቅዱስ ዮሐንስ ለምን ይከበራል ከሚል የዜና ሀተታችን ብዙ ትምህርት እንዳገኛችሁበት ባለሙሉ ተስፋ ነን። ሰላም ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን።